ጤና ይስጥልኝ። በሞናኮ በሚገኘው አንድ መኖሪያ ህንጻ ላይ በደረሰ የፍንዳታ አደጋ 3 ሰዎች የቆሰሉ ሲሆን ከነዚያ መካከል የሁለቱ ህይወት እጅግ አሳሳቢ መሆኑ ተነግሯል። አብራችሁን ቆዩ። ፍንዳታው የተከሰተው በአካባቢው ሰዓት አቆጣጠር ከምሽቱ 3 ሰዓት ነው። አደጋው የደረሰበት ከፈረንሳይ ድልድይ አቅራቢያ ህንጻ አቅራቢያ ተቀጥሎ በነበረው ቦርሳ አማካኝነት እንደሆነ ታውቋል። የሞናኮ የሀገር ውስጥ ሚኒስቴር ክሪስቶፍ ሚርማንድ ለፈረንሳይ የዜና ወኪል እንደተናገሩት ድርጊቱ የሽብር ጥቃት ሳይሆን አይቀርም ተብሎ የሚጠረጠር ሲሆን ፖሊስም በአሁኑ ወቅት ጥብቅ ምርመራ እያደረገ ይገኛል። ሚኒስቴሩ አክለው ፍንዳታው የተከሰተው ቦልቶችና ትናንሽ የብረት ፍንዳታዎች በያዘ ፈንጂ አማካኝነት ሳይሆን እንዳልቀረ ገልጸዋል። የሞናኮ መንግስት በበኩሉ አንድ ተጠርጣሪ በትክክል ካሜራ ላይ ታይቶ ወደ ፈረንሳይ ድልድይ አቅራቢያ ሲያመራ መታየቱ ታውቋል። ከአደጋው መከሰት በኋላ ከ100 በላይ የፖሊስና የአደጋ ጊዜ ሰራተኞች በቦታው ተሰማርተዋል። የሞናኮ መንግስትም መሪ ሚርማንድ ድርጊቱን አስመልክተው ሲናገሩ እኔ እስከማውቀው ድረስ በሀገሪቱ ታሪክ እንዲህ አይነት አስከፊ ድርጊት ሲፈጸም ይህ የመጀመሪያ ነው ብለዋል። ሚኒስቴሩ ለአካባቢው መገናኛ ብዙኃን እንደገለጹ ከተጎጂዎች መካከል የሁለቱ ለህይወት አስጊ ደረጃ ላይ የሚገኝ ቢሆንም እስካሁን ድረስ ተጎጂዎችን ማንነት ይፋ አላደረጉም። የሞናኮ መንግስት ሶስቱም ተጎጂዎች በአቅራቢያዋ ወደሚገኘው የፈረንሳይ ከተማ ኒስ ለሕክምና መወሰዳቸውን አስታውቋል። የሞናኮ ልዑል አልበርት ሁለተኛ ድርጊቱን አጸያፊው ወንጀል ሲሉ የኮነኑ ሲሆን ለጠቅላላው የሞናኮ ማህበረሰብ ትልቅ ድንጋጤ የፈጠረ ክስተት መሆኑን ገልጸዋል። ልዑሉ አክለው ሁሉም የሚመለከታቸው የመንግስት አካላት ከፈረንሳይ ባለስልጣናት ጋር በመተባበር ሙሉውን አቅማቸውን እየተንቀሳቀሱ መሆናቸውን አስታውቋል። ሰላም ቆዩ።